እንደምን ዋላችሁ? እንደምን ዋላችሁ? እንግዲህ አሁን እናንተ በዛሬው ዕለት ኢንጂነር ዳዊት ስንሻውንና ወይዘሪት ልቅና ምኑየለትን ስትመርቁ ነው ያገኘኋችሁና ሌሎቻችሁ መርቃችኋል። እስኪ አብዬ ከሽማግሌው ማን ይባላሉ? ራስዎትን ያስተዋውቁ እስኪ። ማን ይባላሉ ስሞት? እኔ ጫኔ አልማው እባላለሁ። በስንት ዓመተ ምህረት ተወለዱ? በ43 በ1943። አሁን ስንት ዓመትዎት ነው ማለት ነው? 76 ጎበዝ። የት ተወለዱ? ሽምናቦ። የእናትዎት ስም ማን ነበሩ? አለምነሽ አይናለም። አለምነሽ አይናለም። መልካም። እንደው በምንድን ነው የኖሩት? በትምህርት ነው የኖሩት ወይስ በግብርና ነው የኖሩት? እኔ ለመጀመሪያ ጊዜ ተማሪ ቤት ገብቼ በኋላ እናት አባቴ ላገለግል ተመለስኩኝ። በኋላ በግብርና ሁኜ በቃ እኖራለሁኝ። ከዚህ በተረፈ ጥሩ። ከዚህ በተረፈ በቃ የእናቴና አባቴ የመጀመሪያ ልጃቸው መርጌታ ስንሻው አልማው ነው። መርጌታ ስንሻው አልማው ነው። እስኪ መጀመሪያ ይቅርታ፣ ስለ እርሶ ልጆችዎት ማን ማን ይባላሉ የሚለውን ልጆችዎትን ይዘርዝሩልኝ እስኪ። አዎ የኔ ልጆች የኔ ወርቅ ጫኔ፣ መርጌታ ተከስተ ጫኔ፣ አባው ጫኔ፣ ግርማው ጫኔ፣ እናት አለም ጫኔ፣ እጹቤ ጫኔ ይባላሉ። በጣም ጥሩ። እስኪ ሞራል ስጡልኝ እስኪ አንድ ጊዜ። ሙላቱ ጫኔ። ሙላቱ ጫኔ። አይ ጎበዝ ነው። አይተኙም ነበር ሌሊት ማለት ነው። በደህና ወይ? አሁን የሙሽራው ምንድን ነው እርሶ? የሙሽራው የታላቅ ወንድሜና አጎቱ ነኝ። የሙሽራው አባት ማን ይባላሉ? መርጌታ ስንሻው አልማው። የት ነበር የተወለዱት? ሽምናቦ። የመርጌታ ስንሻው አልማው ልጆችን እስኪ እንደ እድሜያቸው ማን ማን ይባላሉ የሚለውን ይዘርዝሩልኝ። አዎ ቸኮላይ ስንሻው፣ ወጋየሁ ስንሻው፣ አለሜ ስንሻው። እየጠቆሙ እኔ ያውቃቸዋለሁ ለማያውቁት። አዎ መጀመሪያ ቸኮላይ ስንሻው። የትኛዋ ናት ቸኮላይ? አዎ ይች ናት። ጎበዝ። እሺ ወጋየሁ ስንሻው። ወጋየሁ ስንሻው። እሺ አለሜ ስንሻው። አለሜ ስንሻው። እሺ መርጌታ ሰናይ ስንሻው። እንደ እድሜያቸው ማለት ነው። አዎ መርጌታ ሰናይ የት ነው የሚገኙት? መርጌታ ሰናይ እዚህ ብዙ ታሪክ እዚህ ቦታ ላይ ሲሰራ ኑሮ አሁን በድሮ ግን ደርሶት አሜሪካ እየተድሮ ሄዶ ጎጃምን ይረዳል። በጣም ጥሩ፣ በጣም ጥሩ። እስኪ ደግሞ ቀጣይ ደግሞ ያለው ልጅ ቀጣይ ከመርጌታ ሰናይ ስንሻው ቀጣይ እድሜ ያለው ማን ነው? አዎ ይዘንጋው ስንሻው። መልካም። እሺ ዳዊት ስንሻው። ዳዊት ማለት ሙሽራው ነው አይደል? አዎ ሙሽራው ነው ዳዊት። መልካም። እሺ እና ሌላስ? ሌላ እነዚህ ማለት ነው የመጨረሻ ልጆች ናቸው። አዎ ኢንጂነር ዳዊት የመጨረሻ ልጅ ነው ማለት ነው። ዳዊት የመጨረሻ ልጅ ነው። ጥሩ። እንግዲህ እስኪ ስለ መርጌታ ስንሻውና ስለ መርጌታ ስንሻውና ሚስት ባለቤት እስኪ አጠር አድርገው ይንገሩኝ። መርጌታ ስንሻው ማን ናቸው? ባለቤታቸውስ ማን ናቸው የሚለውን እስኪ አጠር አድርገው ይንገሩኝ። እሺ መርጌታ ስንሻው አልማው እማይ ደስ አንተነህ እማይ ደስታ አንተነህ ይባላሉ። ያው እማይ የተባሉ ከዚህ ከእድሜ ወደዚህ ነው እንጂ ወይዘሮም ያማረባት ብትዘፍን በእንዲያው ባለ ብታለቅ ስለሞተውም ስትዘፍንም የምታስደስት ሰው ነበር። ሀገር የምታስደስት ነበር። በሰላም ኑረው እነዚህ ልጆች በፍቅር ወልደው በፍቅር አሳድገው መርጌታ ሰናይ ስንሻውን ማስተምረው እነዚህም ያሉትን በግብርና ሲረዱ ቆይተው አይዋሹ አይቀጥፉ፣ በትክክል ሰርቶ አዳሪ ናቸው። አገር አገልጋይ ናቸው። ለሁሉም የተራበ የምታበላ ወጋየሁ ስንሻው የተባለችቱ የተራበ የተራቆተ የምትለብስ ናት። አለሜ ስንሻው የተባለውም የእጅ ጽሑፍ ያውቃል። የማንንም ሲሰራ ወረቀት ሲያስታርቅ የሚኖር ነው። ይዘንጋው ስንሻው ማራሽ ገበሬ የተመቸለው። ቸኮላይ ስንሻውም በጣም ባለ ሁላ የምታስደስት ባለ ሁላ በዘፈንም ሆነ ባለ ሁሉ የምታስደስት ሰው የተራበ የምታበላ የተራቆተ የምታለብስ አዛኝ እናታችን እህታችን ናት። በጣም ጥሩ። እስኪ እንግዲያስ መርጌታ ስንሻው ወይ ደግሞ መምህር ስንሻው አልማው የሚታወቁበት ነገር ካለ እስኪ ይግለጹልኝ። በምንድን ነው የሚታወቁት? መርጌታ ስንሻው አልማው በቃ በስድስት ዳዊቱን በቃሉ ዳይ ዘርግቶ አይም ነበር። በቃሉ ደምጦ
ደግሞ ጨርሶ ሲጠባ ድርሳነ ሚካኤል ደግሞ በኋላ የሀገር ስንክሳር ሄዶ ያንን ደግሞ በሰባት ሰዓት ነበር ጁንታ ጥዎ ቁርስ የሚቀምስ። ዳዊት በቃሉ የሚባሉት ናቸው ማለት ነው። አዎ 150 ዳዊት በድምጡ የሚያሄድ ተደገሞ ምንም ጓደኛ የሌለው ቦንቅ አቦ የሚባል ሀገር አለ። ለአንድ ሰው ዳዊት ጠፍቶት ሀገር ላይ ቆሞ ዳዊት ቢያንሳማ ሄደ ደፍተራ ስንሻውን መርጌታ ስንሻውን ጠይቆ ነው የተባለ። ይሄ ቃል ግን ከዚህ በፊትም ሰምቼዋለሁ። እውነተኛ ታሪክ ነው ማለት ነው። አዎ ሄደ እሱን ጠይቅ ነው የተባለ። በጣም ጥሩ ነው። እስኪ ሌላ የተረሳ ነገር ካለም ይጨምሩ። አዎ እና መርጌታ ስንሻው በራሳቸው የሰው መሬት ሳይነኩ ዱሩን ቀጥቅጦ አወጣው ምርት በጣም እያመረቱ በጣም የሆነ ምርት እያመረቱ ሲጠቀሙ ቆይተው እንዲህ አድርገው ልጆቻቸውን አሳድገው በኋላ መቼም እንግዲህ በ66 ዓመታቸው ያው እንግዲህ ወደ ሰማያዊት እግዚአብሔር አርፈዋል። እሺ እናመሰግናለን። እስኪ እንዲያው መርጌታ ሰናይ ወደ አሜሪካ ሊወጡ የቻሉት በምን ምክንያት እንደሆነ እስኪ ስለሳቸው ታሪክ የሚያውቁት ነገርም ካለ። አውቃለሁኝ። መርጌታ ስንሻው መርጌታ ሰናይ ስንሻው መጀመሪያ በተማሪ ቤት ወደዚያ ላይ አቋቋም ተማሪ ቤት ሲማሩ በኋላ ምን አደረጉ? ጭራ እፈልጋለሁ አሉ። ባለሙያ ነበር። በኋላ እኔ ነጭ ጭራ ገዝቼ ብሰጣቸው ያችን ጭራ ተመጠን በላይ ታገር በላይ ቆንነው አምጠው ለማርቆስ ጳጳስ ቢያስገቡ እኛ ሰው እየተደስተው መርጌታ ስንሻውን እዚያው ማርቆስ ላይ ያዟቸው። መርጌታ ሰናይን እዚያው ማርቆስ ላይ ያዟቸው። ከዚያ ራክሴ ኖረ እዚያው ይሄንን ቦታ ያዘ። የታመመውም እየመጣ ሲታከም ሲድን፣ ወላዱም እየመጣ እዚህ ሲወልድ፣ ተማሪ በሙሉ ቤተሰባችን በሙሉ እዚህ ተምሮ ሙላውም የባለ የሥራ ጌታ ሆኖ ተቀምጧል። መርጌታ ስንሻይን የመሰለ ታሪክ መርጌታ ሰናይን የመሰለ ታሪክ ሲሰሩ የቆዩ ናቸው። በማያለ በጎረቤት አዎ እማጃን የሚባሉ ሴትዮ ነበሩ። በጣም ይህንን ቦታ ያስማሟቸው እማጃን ናቸው። ይህን ቦታ ከዚያ ብለህ ተስማምተው እመጣህ የሚባሉ አሉ። ጥሩ ተጋገዙ። ጥሩ ነው። እመጣህ የሚባሉ አሉ። ከእነዚህ ጋር ተስማምተው በቃ በጣም ጥሩ። እሺ አመሰግናለሁ። እስኪ እንደው ስለ ሙሽራው የሚናገሩት የሚመሰክሩት ነገር ካለ ሙሽራው በጥሩ ስነ ምግባራቸው የሚታወቁበት ካለ፣ በተጨማሪ ደግሞ በትምህርታቸው እንዴት ነበሩ? እንደው በተጨማሪም ስነ ጽሁፍም ግጥምም ይገጥሙ ነበረ የሚባል ነገር አለ። መልካሙን ነገር እና እስኪ እንደው የሚያስታውሱት ነገር ካለ ስለ ሙሽራው። አዎ ስለ ዳዊት ስንሻው ማለት ነው። በጣም መጀመሪያ መርጌታ ድሌ ላይ ድሌ አልማው ላይ አጎቱ ላይ ሄዶ በደንብ ተምሮ በኋላ መርጌታ ሰናይ ስንሻው እዚህ ስላለ እዚህ መጣና የቤተ ክህነት ትምህርት ተተማረ ራክሴ ዘመናዊ ገባና በደንብ ዩኒቨርሲቲ ሄዶ ጨርሶ መጥቶ ዛሬም ቢሆን ላለው ዘመዱ መሪ መልካም ተቀባይ ላለው ሁላ በሳቅ በጨዋታ አገራችን ሁላ ዘመዱን እየዞር የሚያይ በጣም ያለ ዛሬም ዘመዱ ተቆርቁሮ ለዳዊት ብሎ የመጣ በልቦናው ቅንነት ልቦናው ደስ የሚለው ሰው ነው እና አሁን እዚህ ቦታ ላይ ወልዶ ከብዶ በጣም መርጌታ ሰናይ ሆኖ ተቀምጦ ሁሉም እየተቀበለ የሚያደርግ ሰው ነው ብዬ አምንበታለሁ። ጥሩ እና በዘር ዘር ፈጥሮ ክርስትና እንዲያስነሳ ያድርግልን። አሜን። ቅድም አንድ ወንድሜ ምንድን ነው የዳዊት ስም ሌላ እንደነበረ፣ የኢንጂነር ዳዊት ስም ሌላ እንደነበረ፣ የሀገር ስሙ የገጠር ስሙ እና ማን ነበረ ስሙ? ድንቃየው ስንሻው። እንዴት ድንቃየው ሊባል ቻለ? ያውቁታል ይህን ታሪኩን? እንደ መቼም ሰው የድሮ እናቶችና አባቶች ስም ሲያወጡ ዝም ብሎ አያወጡም። አሁን ወጋየው ያሉበት ምክንያት ምን እንደሆነ ዓለሜ ይዘንጋው የተባለበት መቼም ምክንያት ይኖራልና እንደዚሁ ሁሉ ድንቃየው እንዴት ሊባል ቻለ? አዎ ለምሳሌ ተወጋየውን ጀምረው የዳዊት ነው፣ ችግር የለውም። የዳዊት ልምጣ። ድንቃየው የተባለ ከሁሉም ነገር ተሻለኝ ድንቃየሁ
ቀደም መካን ምሽት ነበረችኝ። አሁን ወይዘሮ ደሴን አግብቼ እነዚህ ሁላ ዘርቼ አሁን መጨረሻ ላይ ያንን ሰ ድንቃየሁ ብሎ አወጣልስ። አመሰግናለሁ። ሞራል እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ሙሽራውን ይመርቁት። አዎ እሺ ሙሽራው እግዚአብሔር ድንቃየሁ ዳዊት ስንሻው ብሎ ያወጣለትን መርጌታ ድል ነው። እግዚአብሔር በዚህ ቦታ ላይ ተቀምጠህ ዘር ለመዝራት ያብቃ። እግዚአብሔር ጊዜውን ጊዜ ሁሉን ሰርቶ እንዲበላ ይሄን ጊዜ በመልካም ጊዜ ይመልስልን። ይሄ ቦታ ይባረክ፣ ይሄ ቦታ ይቀደስ። ሁሉንም ሰርቶ እንዲበላ ያደረገው ይሄ ቦታ ነው እና አሁንም ይሄን ቦታ ሰላም ያርግልን። አንቺም የኔ እናት ተሱ ጋር ተወልደሽ ተስማምተሽ ዘመድ ተቀባይ እንድትሆን ያርግልን። ለዘር ያብቃችሁ። እግዚአብሔር ሀብታቸውን ያቅና።